ምን አቋም ያለኝ አመሰግናለሁ ስታዙዬ። እሺ እኔም አመሰግናለሁ ወንድም አለም። ቴንክ ዩ። ኦኬ ሁለት ሰዎች አሉኝ መስመር ላይ። ዮናስ መስመር ላይ ጠብቀኝ ትንሽ ደቂቃ፣ አንድ ሰው ላስቀድምብን። ሄሎ የስ አለም። እሺ ቀጥይ። ሰላም በመጀመሪያ በቅድሚያ በማመስገን ጀምራለሁ። ቴንክ ዩ ስለምትሰራው ስራ ሁሉ በጣም አመሰግናለሁ። ሌላው ደግሞ አሁን ይሯሯጣሉ እና ይሄ የማይሆን ነገር ነው። በጣም አመሰግናለሁ ኡስታዝ። እየገረመኝ ነበር የማዳምጠው። አመሰግናለሁ ስለሰራ። እኔም አመሰግናለሁ ታለም። ቴንክ ዩ። ያው ዮናስ እንግዲህ ሌዲስ ፈርስት በሚለው ታምናለህ? ቀጥልሽ። ሌዲስ ፈርስት ሌዲስ የሚባለው ዝም ብሎ እኮ አይደለም ከመሬት ተነስቶ እኮ ፈርስት ሌዲስ፣ ያው ሁላችንም ፈርስት ሌዲስ ፈርስት ላይ ያለን ያው ሚስት ሲኖረን ፈርስት ሌዲ ይባላል። የሀገር መሪ ሲኮን ፈርስት ሌዲስ፣ እኛ ደግሞ ሴት ቅድሚያ ሰጥተናል። ቴንክ ዩ። ሰላም አለይኩም ኡስታዝ አምባሳደር፣ እንደምን አለልኝ? ቴንክ ዩ አለን። አልሐምዱሊላህ ሰላም ነህ? ደህና ነኝ ኡስታዝ። ዌል ይሄ እነዚህ ግብጽ ተንታኞች እንደው ዝም ብዬ ስሰማቸው እንደ ወገኛ ናቸው ታውቃለህ። ሲተነትኑ ራሱ ልክ እንደው በቃ ኤክስፔሪየንስድ እንደሆነ የምዕራባዊ ተንታኝ ነው ቁጭ ብሎ ስለ አንድ ሀገር ሰው ስለ አንድ ሀገር ታሪክ በርብሮ ለማውራት የሚሞክረው። ስለ ኢንዲስ ኬስ ስለ ኢትዮጵያ ማለት ነው። ስለኛ ታሪካችን እንደው በቃ የውስጥ የውጩን ይበረብራሉ። ወሬኛ ናቸው እንጂ ተንታኝ አድርጌ አላያቸውም። አሁን እንደማየው ወሬኛ በቃ ይሄ ታቡ የሚያወሩ አሉ አይደለ? ዝም ብሎ ትክክለኛውን ታሪክ ሳይዙ ከአንዳንዶቹ በስተቀር ታሪካዊ እንትኑን የሚናገሩት የምታቀርባቸውን ትናንትና ወዲያ ምናምን ያስተረጎምካቸው እነሱ ታሪካዊ ይዘቱን ከድሮ ጀምሮ ያለውን ሲያነሱ እንደዛ አትሊስት ይሄ አሉባልታ ነው አሁን እንትን የሚለው ሰውዬው። እና ለማንኛውም ወደ ነጥቤ ስመጣ በደንብ አውቀውታል የምናደርገውን እንቅስቃሴያችንን፣ ወታደራዊ አቅማችንን፣ ከአገር ሀገራት ጋር ያለንን ግንኙነት ከነራሻ ጋር ከነምናምን ጋር አውቀውታል። አንዳንዱም በመላመት ይናገራሉ። እንደዚህ ሊሆን ይችላል፣ እንደዚህ አድርገው እንደዚህ ሩሲያ ምናልባት እነሱ ወደብ ከያዘች ወዲህ እነሱ ደግሞ ከነሱ መተው ወደብ ምናምን። እኛ ይሄን ነገር እኮ አንዳንዴ ወደብ የነበረን ነበረ ተነገራቸው። ጠቅላይ ሚኒስትሩም እኮ አስቀምጠው የተሳሳተ ስህተት አለ ይታረማል። ፔሬድ በቃ የነበረን እንደገና ይኖረናል ነው ነጥቡ። ምንም አሉ ምን ነው ሁላችንንም የሚያስቆጭ ነገር ነው የተሰራው ስህተት እኮ በኢትዮጵያ ወታደራዊ ህይወት ውስጥ ያሳለፉ ሰዎች ሁሌ የሚንገበገቡበት ለምንድን ነው? ቢኮዝ መስዋዕት እኮ የተከፈለባት ሀገር ነች ይቺ ሀገር። እኔም አባቴ ሚሊተሪ ነው ታውቃለህ። በቃ ውስጥ ያለ ያ ነገር እንትን የሚለኝ የሚቆጨኝ እንደዚህ ኢንጀስቲስ በሆነ መልኩ መለስ ዜናዊ ለራሱ ፖለቲካ ፍጆታ ሲል አሳልፎ ነው የሰጠብን። ያንን አንዴ ሳይሆን ሁለቴ ሲገቡ አንዴ፣ ከዛ ደግሞ የባድሜ ጦርነት ጊዜ ይገባ ልያዝ ተብሎ ነው ነገር ያለው ደጋግሜ። አክስቴ ልጅ ሚሊተሪ ነበር ያኔ ወዶ ዘማች እና አስቆሟቸው ነው ያስቆሟቸው ያኔ እንጂ ሊገኝ ነበረ ነው። እና ያማል ግን ያ መታረም ያለበት ስህተት ስለሆነ የሚታረም ነው፣ እየተኬደበት ነው። ሌላው ነጥቤ ኡስታዝዬ ይህንን ነገር አሁን ለእነሱ ኢንስትሩመንታል የሆኑት የእኛ ሶልዳቶች አሉ እዛ አረብ ዓለም ውስጥ በማስተርጎ በምናምን በተለይ ግብጽ ውስጥ አስስፔክት በደንብ ቁጭ ብለው እያንዳንዷን የምናወራትን ነገር በስርዓቱ ቁጭ ብለው እየተረጎሙ የሚያስቀምጡላቸው ሰዎች እንዳሉ ነው የሚታየኝ። አንተ የምታወራውን ሁሉ ጭምር እያንዳንዱን ከኛ ጋር የምናወራውን አማርኛችንን ሁሉ ያው ይኖራል፣ ግልጽ ነው። ግን በዚህ ስኬል እንደው ይኖራል ብያለሁ። አሁን ግን እያንዳንዱን ሲያወራ ስሰማው በቃ አላቸው ቁጭ ብሎ ሶልዳቶች አሉ፣ ባንዳዎች ገብተዋል። የእኛን የውስጥ ታሪክ አሳልፈው የሚሸጡ ለትንሽ ፍርፋሪ ጥቅም ሲሉ ማለት ነው። እና እንደዚህ ሰዎች በዚህ ደረጃ ኢትዮጵያን አንደኛ ርቀታችን ራሱ እኮ የሚገርም እኮ 1000 ማይል በኪሎ ሜትር ሲተረጎም ስንት እንደሆነ ባላውቀው በጣም ሩቅ ነን። ዝም ብሎ እንደው ከኛ ጋር ጎረቤት የቅርብ ጎረቤት አይደሉም፣ የሪጅኑ እንትን ናቸው። ይህን ያህል የሚያስፈራ ነገር እነሱን እኛ በጎረቤት ሀገር ስለሚጠቀሙብን ነው እንጂ እኮ አያገኙንም፣ አይደርሱብንም፣ ያውቁታል። ግን እንደዚህ በሚያስተረጉሙ በምናምን ስታየው ያማል ነገሩ። ሌላው ነጥቤ ልል የፈለግኩ ምንድን ነበር መሰለህ ኡስታዝዬ፣ እኛ አሁን እንደዚህ ከቀጠሉበት እኛ አሁን ማማተር ያለብን ሌሎች ነገሮች ይኖራሉ። ሱዳን አሁን ዛሬ የሰማሁት ነገር ነበረ፣ እርዳታ እንደጠየቀች ኢትዮጵያን እንደዚህ ችግር ምናምን እንዳላት ምንድን ነበር እባክህ የሆነ ነገር ሰምቼ የእኛን ሄልፕ እነሱ ከእንግዲህ ወዲህ እኛን የሚጠይቁ ከሆነ እኛ ፕሪኮንዲሽን ማስቀመጥ አለብን። ሱዳን ከእነሱ ጋር አንድ በዛ በኩል እያቦኩ በዚህ ጋር ደግሞ ሌላ ነገር የሚሆን ነገር የለም።
እኛ የሚያስፈልገን ነገር አለ። የሱዳን ምድርን እንፈልገዋለን። ግብጽ ለምታበቀ ማንኛውም አይነት ጫናና ጥቃት የሱዳን ምድርን እንፈልጋለን። እንደ ክሎዝነሳቸው ከግብጽ ጋር ቦርደር ስለሚያደርጉ በዛ አንዳንዴ እንደዚህ ሲፈልጉ እኛ ደግሞ የምንፈልገውን ጊቭ ኤንድ ቴክ በሆነ መልኩ ስጥና ተቀበል ነው እና የዓለም ጨዋታ በዛ መልኩ ነው የምንጠጋጋው የምንጫወተው እንጂ ዝም ብለው ሲቸግራቸው አንዴ እንደዚህ ይሉናል፣ ሲቸግሯቸው ደግሞ መጥተው እንደዛ ይሉናል። አይሆንም። ሌላው ነጥብ አንድ የሰማሁት ደግሞ ቱሽካን ሀይቅ የሚባለው በደንብ በመሙላቱን የኢትዮጵያ ስፔስ ኤጀንሲ ነው ምናምን የሚባለው ተቋም አይ ቲንክ የሳተላይት መስራቱን ማረጋገጫችን ነው። ላውንች ተደርጎ ነበር ከኢትዮጵያ ሳተላይት አይ ሪሜምበር ፊው ይርስ አጎ። በደንብ ኤሪያል ኢሜጅ የስፔስ ኢሜጅ ተደርጎ ዛሬ ሆነ የሰማሁት ነገር አለ። የእኛን ውሃ ጎርፋችን አለቅን ተጨረስን ሞትን ምናምን እያሉ የሚያወሩት ግብጾች ዛሬ በእውነት ነው የምልህ በሌላ ሚዲያ የሰማሁት በደንብ የቱሽካን ሀይቅ ነው ምናምን የሚባለው ሀይቅ አፍንጫው ድረስ እንደሞላና ይሄ ሁሉ በቃ አጀንዳቸው ኢትዮጵያን ለማተራመስ በሚሄዱበት ጉዳይ መሆኑን ተናግረውታል። እሱን የሚያዝልኝ ባንዲራውን በተመለከተ እህታችን ያነሳችው፣ አዎ ለውጥ መቼም እየመጣ ነው። ብዙ ነገሮች የሰማን ነው። በጣም የምንፈልገው ነገር ቢኖር ያ አምባሻው መሀል ላይ የነበረው ለዘመናት በጣም ብዙ ቁስል ያለው ነገር ስላለበት ላይ ያው 27 ዓመት የደረሰው እሱ ሁሉንም ኢትዮጵያን በማማከለ መልኩ የሁሉንም ብሔር፣ ህዝብ፣ ሃይማኖት ምናምን በቃ ሀገራዊ የሆነ ነገር እንዲሆን እንመኛለን እና የባንዲራውን ነገር ልክ እንደተባለው እንትን ማየት እንፈልጋለን በጥሩ ሁኔታ። ኡስታዝ ቲንክ ነጥቦቼ ምንድን ነው እዚህ ጋር ቴንኪው በጣም ነው እናመሰግነው። ኢንሻአላህ የቀረ ካለ ሌላ ጊዜ ትሞላዋለህ። አሁን ደግሞ አንድ የመጨረሻ እንትን ችግር የለም። ቴንኪው እሺ ቴንኪው ወንድም አለ ጋሼ መኩሪያ ይዝጉልን ከጸሎት ጋር